በእጅጉ በጥሬ ገንዘብ የምንጠቀም ዜጎች ነበርን፣ ማህበረሰብ ነበርን። ዛሬ ላይ በጣም ባስገራሚ ሁኔታ ማለት ነው አጠቃላይ የሞባይል ዋሌቶቻችን አካውንቶቻችን ወደ 161 ሚሊዮን ደርሷል ማለት ነው። ይሄ ከህዝብ ቁጥራችን በላይ ማለት አስቡት። ባለፉት እንግዲህ በተለይም እንደነ ቴሌብር ያሉ ጌም ቼንጀሮች በመምጣታቸው ይህንን በእጅጉ ቀይሮታል ማለት ነው። ምን ማለት ነው ስንል ከዚህ በስተጀርባ ዛሬ ላይ የጂዲፒያችንን 82% ትራንዛክት እያደረግን ያለ ነው በዚህ ፕላትፎርም ላይ ቆመን ነው ማለት ነው። ስለዚህ በዚህ ልክ ኢኮኖሚያችንን እያፋጠነ ፍሰቱንም እንደዚሁ ከጫፍ እስከ ጫፍ እያዳረሰ የካሽ ቬሎሲቲን ያመጣ ነው ማለት ነው። ስለዚህ ለአንድ ሀገር እንግዲህ የዲጂታል ኢኮኖሚ ግንባታ ከሚያስፈልጉ ከምንላቸው አንዱና መሰረታዊ ወሳኝ ጉዳይ የዲጂታል ፕላትፎርም ነው። ለዚህ ከበስተጀርባ ቅድም የጠቀስኳቸው አስቻይ ሁኔታዎች ተፈጥረዋል ማለት ነው። ቀደም ባለው ጊዜ ምናልባት ታስታውሱ እንደሆነ ኦፕሬተር ሌድ የሆነ ሞባይል ማኒ ፕላትፎርም ስላልነበረን ይህንን እውን ማድረግ አልቻልንም ነበረ። ስለዚህ ፖሊሲዎቻችንን ማሻሻላችን እንዲያለ ፍሬ ለማፍራት ባጠረ ጊዜ ችለናል ማለት ነው።